የትኛው የሀገራችን ግዙፍና አትራፊ ባንክ ላይ ኢንቨስት ማድረግ አስባችኋል? መልካም። የትኛውም ግዙፍና አትራፊ ባንክ ላይ ኢንቨስት በማድረግ ስኬታማ ሆኖ ለመቀጠል በቅድመ ሁኔታነት ከሚያስፈልጉ ነጥቦች መካከል አንደኛውና የመጀመሪያው ኢንቨስት የምናደርግበትን ተቋም ፕሮስፔክተስ በሚገባ ማንበብና መረዳት መቻል አንዱ ነው። ይህ የመጀመሪያውና ትልቁ ነጥብ ነው። ቢኮዝ ፕሮስፔክተስ ላይ ያሉ መረጃዎች በሙሉ ታማኝነታቸው በኢትዮጵያ የካፒታል ገበያ ባለስልጣን በኩል የተረጋገጡ እንደመሆናቸው መጠን ዛሬም ልክ እንደ ትናንቱ በሬ ወለደ አይነት ወሬዎችን ተከትሎ የኢንቨስትመንት ውሳኔን ከማሳለፍ ይልቅ አምና ብዙ የሚባል ትርፍን ሪፖርት ስላደረገ ኢንቨስት ከማድረግ ይልቅ በትክክልም የመረጃው ታማኝነት የተረጋገጠን ዶክሜንት እንደ መረጃ ምንጭነት በመጠቀም ኢንቨስት የምናደርግበትን ተቋም መምረጥ መቻል አጠቃላይ ስኬታማ የሚባል ውጤታማ የሆነ የኢንቨስትመንት ጉዞ እንዲኖረን ያስችላል። ስለሆነም ዛሬ ኢንቨስት የምናደርግበትን ተቋም ፕሮስፔክተስ ስናነብ የግድ ኮንሲደር ልናደርጋቸው የሚገቡ 6 ዋና ዋና ነጥቦች አሉ። በየትኛውም ሁኔታ የተቋማትን ፕሮስፔክተስ ስታነቡ እነዚህን 6 ዋና ዋና የሚባሉ ነጥቦች ኮንሲደር ማድረግ የግድ አስፈላጊ ነው። ከነዚህ 6 ዋና ዋና ነጥቦች መካከል አንዱና የመጀመሪያው በግንባር ቀደምትነት ኮንሲደር መደረግ ያለበት ትልቁ ነጥብ ግን የፋይናንስ የጤናማነት ደረጃ የፋይናንስ የጤናማነት ሁኔታ ነው። ቢኮዝ አስ ኢንቨስተር የፋይናንስ ጤናማነቱ ያልተረጋገጠ ተቋም ላይ ኢንቨስት ማድረግ አንፈልግም። ስለዚህ ቅድሚያ ሰጥተን ልናያቸው ከሚገቡ ነጥቦች መካከል አንዱ የፋይናንስ የጤናማነት ሁኔታን ማየት እንደመሆኑ መጠን የተቋማትን ፕሮስፔክተስ ስናነብ የፋይናንስ የጤናማነት ሁኔታ እንዴት ሜዥር እንደሚደረግና 6ቱ የፋይናንስ የጤናማነት መለኪያ መንገዶች እነማን እንደሆኑ ዛሬ ደረጃ በደረጃ አንድ ባንድ የምናይ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን በሰፊው ነው የምንወያየው። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እንድታደርጉ የአክብሮት ግብዣ ነው። በቀጥታ ማልፈው ወደ ዋናው ነጥብ ነው። እንዳልኩት ኢንቨስተር እንደመሆናችን መጠን ከኢንቨስትመንታችን ትርፍን እንፈልጋለን። ሰው አትራፊ የሆነ ተቋም ላይ ኢንቨስት ለማድረግ የግድ ኢንቨስት የምናደርግበትን ተቋም ፕሮስፔክተስ ማንበብ እጅግ ጠቃሚና አዋጭ ነጥብ ነው። ይህንን ተከትሎ ፕሮስፔክተስ ስናነብ የግድ አጽንኦት ሰጥተን ልናያቸው ከሚገቡ ነጥቦች መካከል አንዱ የሆነው የፋይናንስ የጤናማነት ሁኔታን ማየት ሲሆን ዛሬ የፋይናንስ የጤናማነት ሁኔታን የምንለካባቸውን 6ቱን የመለኪያ መንገዶች እያነሳን ይህ ኢንቨስት ልናደርግ ያሰብንበት ተቋም ሪሊ የፋይናንስ ጤናማነቱ ምን ይመስላል ብለን መገምገም መቻል፣ የፋይናንስ የጤናማነት ሁኔታውን ማረጋገጥ መቻል እንዳልኩት ውጤታማ የሆነ ኢንቨስትመንት ውስጥ ለመግባት ዋነኛውና ቁልፉ ጉዳይ ነው። ስለሆነም የፋይናንስ የጤናማነት መለኪያ መንገዶች እንዳልኩት 6 ዋና ዋና የሚባሉ የፋይናንስ የጤናማነት መለኪያ መንገዶች አሉ። ከነዚህ 6 ዋና ዋና የሚባሉ የፋይናንስ የጤናማነት መለኪያ መንገዶች ውስጥ አንደኛውና የመጀመሪያው የካፒታል አድኩሲ ሬሽዮ ነው። ኢንቨስት ልናደርግ ያሰብንበትን ተቋም የፋይናንስ የጤናማነት ሁኔታን ስንለካ በመጀመሪያ ደረጃ ኮንሲደር የምናደርገው የዛንን ተቋም የካፒታል አድኩሲ ሬሽዮ ነው። ሪሊ ይህ ተቋም ሪሊ ይህ ኢንቨስት ልናደርግ ያሰብንበት ባንክ የካፒታል አድኩሲ ሬሽዮ ጤናማ ነው ወይ? ብሔራዊ ባንክ ካስቀመጠው ሚኒመም ሪኳየርመንት በላይ ነው ወይ? ሚኒመም ሪኳየርመንቱን በሚገባ አሟልቷል አላሟላም ብለን ኮንሲደር ማድረግ ይጠበቅብናል። የካፒታል አድኩሲ ሬሽዮ በዋናነት ሜዥር የሚያደርግልን ይህ ኢንቨስት ልናደርግ ያሰብንበት ተቋም የሚያጋጥመውን ሪስክ በራስ ካፒታል የመቋቋም ብቃትን ነው ሜዥር የሚያደርግልን። ስለዚህ በከፍተኛ ሁኔታ የሚያጋጥምን ሪስክ
በራስ ካፒታል የመቋቋም አቅም ያላቸው ተቋማት ለኢንቨስትመንት እንደሚታወቀው ተመራጭ ናቸው። ለዛም ነው የኢትዮጵያ ብሔራዊ ባንክ ቢያንስ ይህንን ያክል የካፒታል አዲኩዌሲ ሬሽዮ ሊኖራችሁ ይገባል ብሎ ትሬሽሆልድ የሚያስቀምጠው ወይም ደግሞ ሚኒመም ሪኳየርመንትን የሚያስቀምጠው። የኢትዮጵያ ብሔራዊ ባንክ ሁሉም የኢትዮጵያ ባንኮች ቢያንስ 11% የካፒታል አዲኩዌሲ ሬሽዮ እንዲኖራቸው ይፈልጋል። ያ ማለት ሁሉም የሚባሉ የኢትዮጵያ ባንኮች የሚያጋጥማቸውን ሪስክ አትሊስት እስከ 11% ድረስ በራስ ካፒታል ያለምንም መንገራገጭ የመሸፈን አቅም ላይ የመሸፈን ቁመና ላይ ሊኖሩ ይገባል፣ ሊቆሙ ይገባል የሚል ትልቅ የሆነ መመሪያ ነው። ስለዚህ እኛ ኢንቨስት ልናደርግ ያሰብንበት ባንክ የፋይናንስ ጤናማነቱ ጤናማ ነው የምንለው አትሊስት የካፒታል አዲኩዌሲ ሬሽዮ ከ11% በላይ ሲሆን እንደሆነ መረዳትና ትልቅ የሚባል የካፒታል አዲኩዌሲ ሬሽዮ ያለው ባንክ የበለጠ ያለምንም መንገራገጭ የሚያጋጥምን ሪስክ በራስ ካፒታል የመቋቋም ቁመና ላይ ያለ መሆኑን በመረዳት እንደነዚህ አይነት ተቋማትን መምረጥ ጤናማ የሆነ ውጤታማ የሆነ የኢንቨስትመንት ጉዞ እንድናረግ ከሚያስችሉ ነጥቦች መካከል አንዱ ነው። አክቹሊ የካፒታል አዲኩዌሲ ሬሽዮ ምናልባትም የሚያጋጥምን ሪስክ በራስ ካፒታል የመሸፈን አቅምን ብቻ ሳይሆን የሚያሳየው የትርፍ ክፍፍልን ጭምር ያመላክታል። ተቋማት የትርፍ ክፍፍል ለማከፋፈል ያሉበትን ስታተስም ለመረዳት ሌላኛው አመላካች ጉዳይ ነው። ቢኮዝ ዝቅተኛ የሚባል የካፒታል አዲኩዌሲ ሬሽዮ ላይ ያሉ ተቋማት የትርፍ ክፍፍል ያከፋፍላሉ ተብሎ አይጠበቅም። ቢኮዝ መጀመሪያ የካፒታል አዲኩዌሲ ሬሽዮአቸውን በሚኒመም ደረጃ እንኳን ማሟላት መቻል አለባቸው። ስለዚህ ከሚያገኙት ትርፍ ላይ የትርፍ ክፍፍል ከማከፋፈል ይልቅ ይህንን ያገኙትን ትርፍ ቀጥታ የካፒታል አዲኩዌሲ ሬሽዮአቸውን ከፍ ለማድረግ እንዲጠቀሙበት የኢትዮጵያ ብሔራዊ ባንክ አሁንም ያስገድዳል። ስለዚህ ምናልባትም ዝቅተኛ የሆነ የካፒታል አዲኩዌሲ ሬሽዮ ያለው ባንክ ላይ ኢንቨስት አደረጋችሁ ማለት ኢሚዲየትሊ ትርፍ እንኳ ቢኖረው የትርፍ ክፍፍል ያውጃል ማለት እንዳልሆነ ሊያውጅ እንደማይችል መረዳት ይኖርብናል። ስለዚህ እናንተ እንደ ኢንቨስተር በኢንቨስትመንታችሁ ኢሚዲየትሊ የትርፍ ክፍፍል ኤክስፔክት የምታደርጉ ከሆነ አንዱ ኢንቨስት ልታደርጉበት የምትችሉት ተቋም ከፍተኛ የሚባል የካፒታል አዲኩዌሲ ሬሽዮ ያለው ባንክ ላይ ያለው ተቋም ላይ ቢሆን ይመከራል ማለት ነው። ይህ አንደኛው የፋይናንስ የጤናማነት ሁኔታ አመላካች መለኪያ መንገድ ነው። ሁለተኛውና ሌላኛው የፋይናንስ የጤናማነት ሁኔታ አመላካች መለኪያ መንገድ የማይመለሱ ወይም ደግሞ የተበላሹ ብድሮች ምጥጥን ነው ወይ ደግሞ ኤንፒኤል የምንለው። ስለዚህ ኢንቨስት ልናደርግ ያሰብንበት ተቋም ኤንፒኤሉን ሜዥር በማድረግ ኮንሲደር በማድረግ በምን ያክል የፋይናንስ የጤናማነት ሁኔታ እንዳለ ማወቅ እንችላለን። ኤንፒኤል ማለት ባንኩ ከሰጠው ብድር ውስጥ መመለስ የማይችል የተበላሸ የብድር መጠን ምን ያክል እንደሆነ የሚያሳየን መግለጫ ወይም ደግሞ ሬሽዮ ነው። ስለዚህ ይህንን ኮንሲደር ማድረግ አለብን። ስለሆነም ኢንቨስት ልናደርግ ያሰብንበት ተቋም ኤንፒኤል ሬሽዮ እጅግ ብዙ ከሆነ የዚህ ተቋም የዚህ ኢንቨስት ልናደርግ ያሰብንበት ባንክ የክሬዲት ሪስክ ማኔጅመንት ፕራክቲሱ እጅግ በጣም ዊክ የሆነ የብድር አሰጣጥ ጥራቱ የተጓደለ እንደሆነ እንረዳለን። አጠቃላይም የተቋሙን ፐርፎርማንስ ሊያወርድ የሚችልበት ሁኔታም እንዳለ መረዳት የግድ ይለናል። ስለዚህ አነስተኛ የሚባል ኤንፒኤል ያላቸው ባንኮች የበለጠ ጤናማ የሆነ የፋይናንስ እንቅስቃሴ እንዳላቸው፣ ጤናማ የሆነ የብድር አስተዳደር ስርዓት እንዳላቸው መረዳት እንችላለን። ስለዚህ ኤንፒኤሉ ከፍ ያለ ባንክ ከሆነ ምናልባትም ውጤታማ ያልሆነ የብድር አስተዳደር ስርዓት እንዳለው፣ ዊክ የሆነ የብድር ማኔጅመንት እንዳለው መረዳት የምንችልበት ሁኔታ ይኖራል። ይህንንም መረጃ በመውሰድ ይህ ኢንቨስት ላደርግ ያሰብኩበት ባንክ ኢንቨስት ላደርግ የፈለኩበት ተቋም ምን አይነት የብድር አስተዳደር ስርዓት ይከተላል፣ የብድር አስተዳደር ኳሊቲው ምን ይመስላል ብለን መፈተሽ የግድ ይለናል። ይህንንም ለማስተዳደር የኢትዮጵያ ብሔራዊ ባንክ ማክሲመም ሪኳየርመንት አስቀምጧል። አንድ ባንክ ቢበዛ ከ5% በላይ
ኤንፒኤል ሊኖርበት አይገባም የሚል ተርሾልድ አለ። ያ ማለት ካበደረው ብድር ውስጥ ቢበዛ ከ5% በላይ የተበላሸ ወይም ደግሞ የማይመለስ ብድር ሊኖርበት አይገባም። ነገር ግን ከ5% በላይ የተበላሸ ወይም ደግሞ የማይመለስ ብድር አለበት ማለት ባንኩ የብድር አስተዳደር ስርዓቱ እጅግ በጣም ዊክ የሆነና አልቲሜትሊም ለኪሳራ ሊጋለጥ የሚችልበት ሁኔታ እንዳለ ያሳያል ማለት ነው። ስለዚህ እኛ ስትሮንግ የሆነ የብድር አስተዳደር ስርዓት የዘረጋ ባንክ ላይ ኢንቨስት ማድረግ ለአትራፊነታችን ዋስትና የሚሰጠን እንደመሆኑ መጠን ከፍተኛ የሚባል ኤንፒኤል ያለበት ባንክ ላይ ኢንቨስት ማድረግ አይመከርም። ስለዚህ ዝቅተኛ የሚባል ቢቻል ዜሮ ኤንፒኤል ያለበት ባንክ ላይ ኢንቨስት ማድረግ ምናልባትም ጤናማ የፋይናንስ እንቅስቃሴ ያለው ባንክ ላይ ኢንቨስት እንደማድረግ ይቆጠራል። ቢበዛ ግን ከ5% በላይ የኤንፒኤል ሬሾ ያለው ባንክ ላይ ኢንቨስት ማድረግ አሁንም እንዳልኩት ጤናማ ያልሆነ የፋይናንስ እንቅስቃሴ ያለው እንደመሆኑ መጠን ዊክ የሆነ የብድር አስተዳደር ስርዓት ያለው እንደመሆኑ መጠን ኢንቨስት እንድናደርግበት አይመከርም። ያም ይሁን ይህ ግን ኤንፒኤልን ሜዥር ማድረግ መቻል አጠቃላይ የዚህን ኢንቨስት ልናደርግ ያሰብንበትን ተቋም የፋይናንስ ጤናማነት የመለኪያ መንገድ ሆኖ ያገለግለናል ማለት ነው። ስለዚህ ፕሮስፔክተሱን ስናይ ኤንፒኤሉን ማየት ይኖርብናል። ሪሊ ኤንፒኤሉ አትሊስት ብሔራዊ ባንክ ባስቀመጠው መመሪያ መሰረት ገበርን እየተደረገ ነው ወይስ ከዚህ በላይ ነው ብለን ማየት መቻል አለብን። ምናልባት ከማክሲመም ሪኳየርመንቱ በላይ ከሆነ ባንኩ በኤንፒኤል እጅግ በጣም አደጋ ላይ የወደቀ ጤናማ ያልሆነ የብድር አስተዳደር ስርዓት የዘረጋ ኳሊቲ የሌለው የብድር ማኔጅመንት ስርዓት እንዳለው መረዳትና ምናልባትም ባንኩ ወደ ኪሳራ መሄድ ሊሄድ የሚችልበት ሁኔታም ሊፈጠር እንደሚችል መረዳት ይኖርብናል። ስለዚህ ጤናማ የፋይናንስ እንቅስቃሴን ከምንለካባቸው መንገዶች መካከል አንዱና ሁለተኛው የብድር አስተዳደር ሂደትን መለካት መሆኑን መረዳት ነው። ሶስተኛውና ሌላኛው የምንለካበት የባንኩን ፕሮፊታቢሊቲ ሬሾ ሜዥር ማድረግ ይኖርብናል። በቁጥር ሪፖርት ከተደረገው የትርፍ መጠን ይልቅ በሬሾ መልኩ የተቀመጡ የትርፋማነት መለኪያ መንገዶችን ኮንሲደር ማድረግ በትክክልም ትርፋማነቱን ለመለካት ያስችሉናል። ያ ማለት ሪተርን ኦን አሴት እና ሪተርን ኦን ኢኩዊቲን በሚገባ መለካት እጅግ በጣም ጠቃሚ ነው። እንግዲህ ሪተርን ኦን አሴትም ሪተርን ኦን ኢኩዊቲም የሚያሳዩን ኤፊሽንት ዩቲላይዜሽን ኦፍ ሪሶርስ ነው። ኤፊሽንት ዩቲላይዜሽን ኦፍ ሪሶርስ ማለት ለምሳሌ ሪተርን ኦን አሴትን ስናይ ይህ ተቋም ያለውን ሪሶርስ ያለውን ሀብት ኤፊሽንትሊ በመጠቀም ምን ያክል የተጣራ ትርፍ ማትረፍ እንደቻለ የሚያሳይ ሲሆን ሪተርን ኦን አሴትም ይህ ተቋም ያለውን የኦነርስ ካፒታል ኤፊሽንትሊ በመጠቀም ምን ያክል ትርፍ ማትረፍ እንደቻለ የሚያሳይ መግለጫ ወይም ደግሞ መለኪያ መንገድ ነው። ስለዚህ ትርፋማነት በቁጥር ከሚገለጽ ይልቅ በዚህ መልኩ ቢገለጽ አጠቃላይ ጤናማ የሆነ ውጤታማ የሆነ የሀብት አስተዳደር መኖሩን እንድንረዳ ያስችለናል። ለምሳሌ አንድ ባንክ አንድ ባንክ 10 ቢሊዮን ብር ቢያተርፍና ሌላኛ ባንክ ደግሞ 1 ቢሊዮን ብር ቢያተርፍ ምናልባት በቁጥር 10 ቢሊዮን ብር ያተረፈው የበለጠ ያተረፈ ሊመስለን ይችላል። ነገር ግን እንዳልኩት ቴክኒካል አስፔክቱን አይተን ቴክኒካሊ ሜዥር ካደረግነው ግን ምናልባትም 1 ቢሊዮን ያተረፈው የበለጠ ትርፋማ ሆኖ ሊሆን ይችላል። እሱን ሜዥር ማድረግ ሌላኛው የፋይናንስ የጤናማነት ማረጋገጫ መንገድ መሆኑን መረዳት ይኖርብናል ማለት ነው። ለምሳሌ 5 ብር ኢንቨስት አድርጎ 25 ብር ማትረፍ እና 10 ብር ኢንቨስት አድርጎ 30 ብር ማትረፍ ምናልባት በትርፍ ካየነው 30 ብር ማትረፍ 25 ብር ከማትረፍ በላይ ነው። ነገር ግን ኤፊሽንት ዩቲላይዜሽን ኦፍ ሪሶርስ ፕሮፊታቢሊቲ ሬሾን ካየን ግን ምናልባት 5 ብር ኢንቨስት አድርጎ 25 ብር ማትረፍ ምናልባትም 10 ብር ኢንቨስት አድርጎ 30 ብርን ከማትረፍ በላይ ትርፋማነትን ያሳያል። ጥሩ የሆነ የሀብት አጠቃቀም ሂደት እንዳለ ያስረዳናል። ስለዚህ ፕሮፊታቢሊቲ ሬሾዎችን በሚገባ ማየት መቻል አጠቃላይ የፋይናንስ የጤናማነት እንቅስቃሴን የመለካት ጉዳይ እንደሆነ መረዳት ይኖርብናል። ለምሳሌ አንድ ባንክ ሪተርን ኦን አሴቱ ዝቅተኛ ሆኖ ሪተርን ኦን ኢኩዊቲው ከፍ ያለ ቢሆን ይህ ባንክ አጠቃላይ የሀብት አስተዳደር ላይ ኤፊሽንት የሆነ የሀብት አያያዝ ላይ ዊክነስ እንዳለበትና ነገር ግን
ጥሩ የሚባል የኦነርስ ካፒታል አስተዳደር ኤፊሽንት ዩቲላይዜሽን ላይ ግን ጥሩ እንደሆነ እንረዳለን። ያ ማለት ምናልባትም በብድር ያገኘውን ሪሶርስ መልሶ ሪኢንቨስት አላደረገውም። ይህንን በመጠቀም ተጨማሪ ኒት ፕሮፊት ጀነሬት ማድረግ አልቻለም ማለት ነው። ስለዚህ ሪተርን ኦን አሴት እና ሪተርን ኦን ኢኩዊቲን በመለካት የተቋሙን የፋይናንስ የጤናማነት ሁኔታ ማወቅ የሚቻልበት ሁኔታ እንዳለ መረዳት ነው። ስለዚህ ጥሩ የሚባል ጤናማ የሚባል የፋይናንስ እንቅስቃሴ ያላቸው ተቋማት ያላቸውን ሪሶርስ ኢፊሽንትሊ በመጠቀም ማክሲመም የሚባል ኔት ፕሮፊት ያገኛሉ። ያላቸውን ኦነርስ ካፒታል ኢፊሽንትሊ በመጠቀም ማክሲመም የሚባል ኔት ፕሮፊት ጀነሬት ማድረግ ይችላሉ። ነገር ግን ሌሎቹ ያላቸውን ሪሶርስ ኢፊሽንትሊ ሳይጠቀሙ ምናልባትም ፕሮፊታብል ሳይሆኑ የሚቀሩበት ሁኔታ ይኖራል። ስለዚህ ሪሶርስን ኢፊሽንትሊ መጠቀም ሌላኛው የፋይናንስ ጤናማነት መገለጫ መንገድ እንደመሆኑ መጠን ፕሮፊታቢሊቲ ሬሾዎችን ሪተርን ኦን አሴት እና ሪተርን ኦን ኢኩዊቲን ሜዥር ማድረግ ሌላኛው የፋይናንስ የጤናማነት መለኪያ መንገድ መሆኑን መረዳት ይኖርብናል። አራተኛው የፋይናንስ የጤናማነት መለኪያ መንገድ ሊኩዊዲቲ ነው። ኢንቨስት የምናደርግበት ተቋም በምን ያክል ደረጃ ገንዘባቸውን ያስቀመጡ ደንበኞች ገንዘባቸውን በሚጠይቁበት ሰዓት ወዲያውኑ የመክፈል አቅም አለው ብሎ መጠየቅ እና መፈተሽ የግድ ያስፈልጋል። ቢኮዝ ጤናማ የፋይናንስ እንቅስቃሴ ያላቸው ተቋም ጥሩ የሚባል የጥሬ ገንዘብ ፍሰት ይኖራቸዋል። ሊኩዊድ ናቸው። ደንበኞች ያስቀመጡትን ገንዘብ በየትኛውም ሰዓት ሲጠይቁ የመክፈል አቅም ላይ የሚገኝ ተቋም የመክፈል አቅም ላይ ከማይገኝ ተቋም ጋር ሲወዳደር ተመራጭ የሚሆንበት ሁኔታ ይኖራል። ስለዚህ ጥሩ የሚባል የፈሳሽነት ምጥጥን ወይም ደግሞ ሊኩዊዲቲ ሬሾ ያላቸው ተቋማት መሆናቸውንና ምናልባትም በዛ ረገድም የፋይናንስ የጤናማነት ሁኔታን ማረጋገጥ ሌላው ከኛ ከኢንቨስተሮች ሊጠበቅ የሚችል ጠቃሚ የፋይናንስ የጤናማነት መለኪያ መንገድ መሆኑን ማወቅ ይኖርብናል። እዚህ ጋር ግን በደንብ ኮንሲደር ማድረግ ያለብን ምናልባትም ከመጠን በላይ ሊኩዊድ መሆን ምናልባትም የሚፈለግ አይደለም። በሌላ አማርኛ ዊክነስን ያሳያል። ቢኮዝ አይድል የሆነ ሪሶርስ ካለን ኦፖርቹኒቲ ኮስት እናጣለን። ኢንቨስት ተደርጎ ጥቅም ማምጣት ሲገባው ካዝና ላይ ቁጭ የሚልበት ሁኔታ ካለ ይሄ ኔጌቲቭ ኢፌክት ይኖረዋል፣ ኔጌቲቭ ውጤት ይኖረዋል። ስለዚህ ኦቨር ሊኩዊድ መሆንም ኔጌቲቪቲን ያሳያል። ነገር ግን ተመጣጣኝ የሚባል እንዳልኩት ጥሩ የሚባል የጥሬ ገንዘብ ፍሰት መኖር ግን ሌላኛው የጤናማ የፋይናንስ እንቅስቃሴ መኖርን የሚያሳይ ጉዳይ መሆኑን መረዳት ይኖርብናል። አምስተኛውና ሌላኛው የብድርና የቁጠባ ምጥጥንን ማመጣጠን መቻል ነው። ሌላኛው የፋይናንስ የጤናማነት ሁኔታን የምንለካበት መጠን ሎን ቱ ዲፖዚት ሬሾ ነው። ይህ ባንክ ከተበደረው ውስጥ ወይም ደግሞ በተቀማጭ ከሰበሰበው ብር ውስጥ ምን ያክሉን እሱ ደግሞ ማበደር ችሏል ብለን ማየት መቻል አለብን። በብድር ወይም ደግሞ በተቀማጭ የሰበሰበውን ገንዘብ ዝም ብሎ የሚያስቀምጠው ከሆነ ምናልባትም ገቢ ማስገኘት የሚችልን ገንዘብ አይድል አድርጎ ቁጭ አድርጎት ከሆነ ይሄ ኔጌቲቭ ነው። ነገር ግን ምናልባትም በተቀማጭ የሰበሰበውን ገንዘብ ደግሞ 100% እያበደረው ከሆነ የሊኩዲቲ ችግር ሊያጋጥም ይችላል። ስለዚህ ጤናማ የሆነ ሎን ቱ ዲፖዚት ሬሾ አለ ወይስ የለም ብለን ሜዥር ማድረግ ሌላኛው የፋይናንስ የጤናማነት ሁኔታን የማረጋገጫ መንገድ መሆኑን መረዳት ይኖርብናል። ስለዚህ ጤናማ የሚባለው ሎን ቱ ዲፖዚት ሬሾ ከ65 እስከ 85 አካባቢ ነው። ያ ማለት በተቀማጭ የሰበሰበውን 100 ብር ቢያንስ 65 ብሩን ቢበዛ ደግሞ 85 ብሩን ሪኢንቨስት ማድረግ ገንዘብ እንዲያስገኝ አድርጎ ኢንቨስት ማድረግ የግድ የሚመከር ጉዳይ ነው። ካልሆነ ግን እንዳልኩት በተቀማጭ የሰበሰበውን ብር 100% ቁጭ የሚያደርገው ከሆነ ምንም ጥቅም ባላገኘበት እሱ ወለድ ይከፍልበታል ማለት ነው። ይህ ውጤታማ የገንዘብ አያያዝ አይደለም። እንዳልኩት ደግሞ 100%ም ደግሞ ተቀማጭ ገንዘብን ኢንቨስት ማድረግ ደግሞ ሌላ ዋጋ ሊያስከፍል ይችላል። ሰው ቢያንስ 65 ቢበዛ ደግሞ 85% ድረስ የሆነ የሎን ቱ ዲፖዚት ሬሾ ጤናማ የሆነ የፋይናንስ እንቅስቃሴ እንዳለ የሚያሳየን የሚያረጋግጥልን መንገድ መሆኑን በመረዳት አሁንም ሎን ቱ ዲፖዚት ሬሾን ወይም ደግሞ የብድርና የቁጠባ ምጥጥንን መለካት መቻል ሌላኛው የፋይናንስ ጤናማነት ማረጋገጫ መንገድ መሆኑን መረዳት ይኖርብናል። ስድስተኛውና የመጨረሻው የስራ ማስኬጃ ወጪና የገቢ ምጥጥንን በሚገባ ማየት መለካት መቻል ጤናማ የሆነ የፋይናንስ እንቅስቃሴ መኖር አለመኖሩን የምንለካበት መንገድ ነው። ያ ማለት
ኮስት ቱ ኢንካም ሬሾን ማየት ይኖርብናል። ቅድም ለማየት እንደሞከርነው ቁጥር ብቻውን ገላጭ አይደለም። ለምሳሌ አንድ ባንክ 10 ቢሊዮን ብር ገቢ ቢሰበስብ እና ሌላኛው ባንክ ደግሞ 1 ቢሊዮን ብር ገቢ ቢሰበስብ ምናልባት የበለጠ የትኛው ኢፊሸንት ነው ብለን ብንጠይቅ ብዙ ሰው ምናልባት 10 ቢሊዮን ብር የሰበሰበውን የበለጠ ኢፊሸንት እንደሆነ ኮንሲደር ያደርጋል። ነገር ግን ከተሰበሰበው 10 ቢሊዮን ብር ገቢ ውስጥ ምን ያክል ፐርሰንቱ በኮስት የተሸፈነ ነው፣ ይህንን 10 ቢሊዮን ብር ለማግኘት ምን ያክል ወጪ ወጥቷል ብለን መጠየቅ መቻል አለብን። ኢፊሽንሲውን ማየት መቻል አለብን። ሰው ለምሳሌ 10 ቢሊዮን ብር የሰበሰበ ገቢ ያገኘ ባንክ 90%ቱ ይህንን ገቢ ለማግኘት የወጣ ወጪ ነው ብለን ብናስብ እና 1 ቢሊዮን ብር ያገኘው ግን ይህንን 1 ቢሊዮን ብር ለማግኘት 50% ብቻ ወጪ ያወጥቷል ብለን ብናስብ ሁለቱን ስናወዳድር 1 ቢሊዮን ብር ያገኘው የበለጠ ኢፊሽንት እንደሆነና ጤናማ የፋይናንስ አስተዳደር ስርዓት እንዳለው፣ ጤናማ የወጪ አስተዳደር ስርዓት እንዳለው መረዳት የምንችልበት ሁኔታ ይኖራል። የፋይናንስ ጤናማነትን ከምንለካባቸው መንገዶች መካከል ሌላኛው የኮስት ቱ ኢንካም ሬሾ ነው። ያ ማለት 100 ብር ገቢ ለማግኘት ምን ያክል ብር ወጪ አውጥቷል ብለን ማየት ይኖርብናል። 100 ብር ገቢ ለማግኘት ምናልባት 90 ብር ወጪ የሚያወጣ ከሆነ የዚህ ተቋም የወጪ አስተዳደር ስርዓቱ እጅግ በጣም ዊክና ኢፊሽንት ያልሆነ እንደሆነ እንረዳለን። ነገር ግን ሌላኛው ተቋም 100 ብር ገቢ ለማግኘት 50 ብር ወጪ ቢያወጣ ይህኛው የበለጠ ኢፊሽንት እንደሆነና ጥሩ የሚባል የወጪ አስተዳደር ስርዓትን እንደዘረጋ መረዳት የምንችልበት ሁኔታ አለ። ይህ እስከ 55% የሚመከር ነው። ዳት ሚንስ 100 ብር ለማግኘት እስከ 55% ወይም ደግሞ 55 ብር ድረስ ወጪን ማውጣት ጤናማ የሚባል የፋይናንስ እንቅስቃሴ የወጪ አስተዳደር ስርዓት እንዳለን ያሳያል። ነገር ግን ከ55% በላይ ከመጣ ግን ምናልባትም ጤናማ ያልሆነ የፋይናንስ እንቅስቃሴ እንዳለን፣ ጤናማ ያልሆነ የወጪ አስተዳደር ስርዓት እንደዘረጋን የሚያሳይ ጉዳይ ነው። ስለዚህ ኢንቨስት ልናደርግ ያሰብንበት ተቋም ከዚህ ፐርስፔክቲቭ ሪሊ ጤናማ የሆነ የፋይናንስ እንቅስቃሴ አለው፣ ጥሩ የሚባል የወጪ አስተዳደር ስርዓት አለው። ዳት ሚንስ ገቢውን በምን ያክል ፐርሰንት የወጪ መጠን ነው ማግኘት የቻለው ብለን መፈተሽ መቻል አለብን። እንዳልኩት ሪኮመንድ የሚደረገው እስከ 55% ነው። ከ55% በላይ ብዙ የሚመከር አይደለም። ከ55% በታች ቢሆን ይመከራል። ስለሆነም ይህ ሌላኛው የፋይናንስ የጤናማነት መለኪያ መሳሪያ መሆኑን ግን በመረዳት ኢንቨስት ልናደርግ ያሰብንበት ተቋም ፋይናንሻሊ ሳውንድፉል መሆኑን፣ ፋይናንሻሊ ጤናማ መሆኑን ማረጋገጥና ኢንቨስት ማድረግ የግድልናል። ቢኮዝ ሁላችንም እንደ ኢንቨስተር ጤናማ የፋይናንስ እንቅስቃሴ የሌለው ተቋም ላይ ኢንቨስት ማድረግ አንፈልግም። ስለዚህ ጤናማ የፋይናንስ እንቅስቃሴ ያለውን ተቋም ለመለየት እነዚህን 6 ዋና ዋና የፋይናንስ የጤናማነት መለኪያ መንገዶችን አንድ ላይ መርጅ በማድረግ በዚህ መልኩ በማየት አቨሬጅ አውጥቶ ምን አይነት የፋይናንስ የአስተዳደር ስርዓት የፋይናንስ ጤናማነት ደረጃ ላይ እንዳለ በመገምገም ቶታሊ ኢንቨስትመንታችንን ኢንቨስት ማድረግ ወይም ደግሞ ሪጀክት ማድረግ የምንችልበት ሁኔታ ይኖራል። ፎር ሹር እነዚህን የፋይናንስ የጤናማነት አመላካች መረጃዎችና ማስረጃዎችን በሚገባ ኮንሲደር በማድረግ የፋይናንስ የጤናማነት ደረጃውን አይተን ኢንቨስት ካደረግን ግን ጥሩ የሚባል ጤናማ የሆነ ውጤታማ የሆነ የኢንቨስትመንት ጉዞ እንዲኖረን ያስችላል። ነገር ግን ቅድም መግቢያ ላይም ለመናገር እንደሞከርኩት ጥሩ የሚባል ጤናማ የሆነ የፋይናንስ የኢንቨስትመንት ጉዞ እንዲኖረን ከሚያስፈልጉ ነገሮች እና ፕሮስፔክተስ ላይ በደንብ አጽንኦት ሰጥተን ልናያቸው ከሚገቡ ነገሮች መካከል አንዱ እንጂ ብቸኛው አይደለም የፋይናንስ ጤናማነትን ማረጋገጥ። ስለዚህ ሌሎች 5 ዋና ዋና የሚባሉ መሰረታዊ ነገሮች አሉ። ለምሳሌ ሪስክ ፋክተሩን ማየት ይኖርብናል፣ ካሽ ፕሮሲዱን ማየት ይኖርብናል እና መሰል ጉዳዮች አሉ። እነዚህን በሌላ ሰዓት የምናይበት ሁኔታ ይኖራል። በዛሬ ግን የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ቻናሉን ሰብስክራይብ በማድረግ ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ የአክብሮት ግብዣ ነው። ለነበረን ቆይታ እጅግ ጋር ያመሰግናለሁ። ታንኪዩ